አይዛሬ ወዶቼ ስለ ጨረቃ ቲክቶክ መታ ነበር በሷ ቪዲዮ በምሰራበት ሰዓት ኮሜንቶች እንደዚህ አይነት ኮሜንት ይጻፋል። በውሃ ውስጥ እያረጋችሁ ፎቶ ተነሱ እሺ ከዛን ልቀቁት የሚል ማለት ነው። አንድ ብቻ አይደለም ብዙዎች እንደዚህ አይነት ኮሜንቶች አሉ። እኔ ከተናገርኩትና እኔ ካስተላለፍኩት የማይገጣጠም እና ምንድነው ብዬ ወደ ኢንስታግራም ስሄድ አብርሽና ሄርሜላ ዘና ፈታ እያሉ ነው። ሪሊውን ነውና አይ አም ብሮክ ማይ ሀርት። ዛሬ ደግሞ ቀይር ብዬ መጥቻለሁ። ለምን በጣም እህቶቻችን እንደዚህ አይነት ኮሜንት ቤት የሚጽፉት እኔ ስለነ ሪሜላ ስለ አብርሽ አይደለም እያወራ ያለሁት ስለማን ነው? ስለ ሃይሚ ሙዚቃ ነው። ገባችሁ? ግን ምንድነው የመዳም ቅመሞች በስራ እየተዋከቡ ቢዚ ሆነው ማቤት እንኳን ኮሜንት እንደሚጽፉ እንኳን እስከ መርሳት። ለምን አንደኛ ነገር እንደዚህ አብርሽን የምትከታተሉ እህቶቼ እኔ አንደኛ ተከታይ ነበርኩ። አያም ኦምኒያ በእንግሊዝኛ ነው እንደሚያውቁኝ እና የሩታ ወዳጅ የሚል ቻናል ነበር ለ5 ዓመት ታውቁኛላችሁ። በድምጽ አይነው ዛት አሁን የምናገረው ምንድነው? ዱአ አድርጉ፣ ጸሎት አድርጉ፣ ወደ ራሳችሁ ተመለሱ። ያው ድብርት ማስለቀቂያ ላይክ የምታዩዋቸው ነው አይኖ። ግን ምንድነው እኔ ለ1 ዓመት በቃ አቁሜያለሁ። አላይም ቻናላቸውንም አሁንም ማለት ነው። በመልካም ነገር ሲመጡ ነው እንጂ አላይም። ለምን አንደኛ ነገር ሩታ በጣም ታሳዝነኛለች። ሩታ በጣም የዋህ ናት፣ በጣም ገር ናት፣ በጣም ሆደ ባሻ ናት። በጣም ወዳታለሁ። ሪሊውን ነው ሚዲያ ላይ ሩታ ኤንድ ሃይሚዬን በጣም የምወዳቸው ማለት ነው። ገባችሁ? ግን ሩታን በቃ በመከራ ነው ያለ ማየት የተውኩት። አላይም ቪዲዮቸውን እርጉዞና ላይክ በዛ መልካሙ ነገር ከአብርሽ ጋር ሲመጡ ከዛ ወዲያ የአብርሽ ጥላቻ የለኝም፣ የሩታ ጥላቻ የለኝም፣ የማንም ጥላቻ የለኝም። እናንተ ምንድነው ማድረግ ያለባችሁ? ዱአ አድርጉ፣ ወደ ራሳችሁ ተመለሱ። የሰው ቤት ኮሜንት ሄዳችሁ ኮሜንት ምጽፉት እንግዲህ ራሳችሁ ይሄን ያክል ቢዚ ሆኖ ነው እና በጣም እኔ ገርሞኝ ነው የመጣሁት ውዶቼ። ሌላው ደግሞ እነ ኤርሜላን ሄጄ ኢንስታግራም ላይ ሳይ በጣም ነው ያዘንኩት። አይ አም ብሮክ ማይ ሀርት ማለት ነው። በዚህ ነገር አንድ ዲስከስ ማድረገዋለኝ በፎቶ በቪዲዮ አይደለም። ቪዲዮ ዛሬ የምነግራችሁ ከኔ ጋር አይመጥነኝም። በቃ ዱአ አድርጋችሁ ማቆም ትችላላችሁ። ሲቀጥል ደግሞ እኔ ሩታዬ ዩ አር ስማርት አይ ኖ ሪሊውን ነው። ጠንካራ ሴት ናት። ወልዳ አራሶና እርጉዞና መስራት እንደሚቻል እንደ መዳም ቅመሞች እንደኛ ማለት ነው ሆና ያሳየች ናት በሚዲያ ላይ። ስለ ቪዲዮን እናንተ ናችሁ የምታዩ። ስለ ቪዲዮ ለእናንተ ትቻለሁ። እኔ የዳኒ ጽጌ መሀል ላይ ነው ያቋረጥኩት ማለት ነው። እኔ ምላችሁ ምንድነው ሩታ ማለት ጀግና ሴት ናት። ሪሊውን ነው የምነግራችሁ። ብዙ ነገር ተቋቁማለች። ኦፕን አድርጌ ስናገር ማለት ነው። ሩታ እኔ ታሳዝነኛለች። ስለ ሩታ ሳወራ ስለማለቅስ ነው። እኔ ስለ ሩታ ማውራት የሚያስጠላኝ ማለት ነው። አልወድም በቃ መተው። ለዛ ነው እንጂ እኔ እዚህ ጋር ስለ ኤርሜላ ኮሜንት ምስቀው ሩታዬ ስትበደል ተደስቻ አይደለም። መጀመሪያውን ተናግሬ ነበር። ገባችሁ? ያለፈ ክረምት ቤት አይሰራም። ዛሬም የምናገረው ምንድነው ሁላችሁም ሴቶች እሷ የምትከተሉ ከሩታ ጎን ናችሁ። ሩታን አፕሪሼት ማድረግ እንዴት መሰላችሁ? ቪዲዮአቸውን እያዩ አይደለም። የወለደ መቼም ቢሆኑ አይለያዩም። ግን አንድ ወንድ በእኔ ላይ ባሊ ቺት ቢያደርግ ቺት የሚያደርግ ወንድና ካንሰር የያዘው ሰው አንድ ነው። ካንሰር ማለት ተቆርጦ ነው የሚጣለው። ቺት ማለት ደግሞ ቺት የሚያደርግ ወንድ እንደ አብርሽ አይነት ደግሞ ይቅርታ እንኳን አላረግለትም እኔ ብሆን ማለት ነው። እነሱ ግን ስለተዋለዱ የሰው ባህሪ የተለያየ ነው። ስለዚህ ሩታዬ ወደ ራሷ ተመልሳ በራሱ አይዲያ ዝም ብላ መስራት ነው እንጂ አንድ ወንድ የሚጋልብ ከሆነ ግዴታ ስለሱ መካሰስ ምናምን የሚለውን ነገር ድራማ ማቆም። ለምን እዚህ ጋር ስትኖር እንደ ትላንትና አይደለም። ሩታዬ ዛሬ ላይ ስትኖሪ ለልጅሽ ጭምር ነው። ልጅሽ ነገ የሚያፍርበትን ሚዲያ ላይ እኮ ፌመሶች ናቸው። ብዙዎች ፌመሶች ልጅ ይዛችሁ የምትወጡት ለእናንተ ነው። ልጅ ብርቃችሁ ሪቪውን ነው። ልጅ ያለው ይኮራል። ልጅ ያለው አንበሳ ነው። ግን የኔን ልጅ ማንም ፊት ማየት አልፈልግም፣ የኔ ባል ማንም መነገጃ አይደለም እያላችሁ ውስጣችሁን አሳምናችሁ ልጃችሁንም ሚዲያ ሳታወጡ ጠንክራችሁ መስራት ነው። ልጅ ማንም ሲወልዳል። እኛ የመዳም ቅመሞች እንወልዳለን፣ ግን አንነግድበትም በልጃችን። ኔቨርስ ፎርዋርድ። ስለዚህ ዛሬም የማስተላልፈው ምንድን ነው? ዘር ለገበር እንደዚህ ኢሞሽን ሆኜ ነው የማወራው። በቃ እኔ ዛሬ የማስተላልፈው ምንድን ነው? ሩታ ማለሽ ስማርት ነሽ፣ ጠንካራ ነሽ። እኔ ብሆን ማለት ነው ስለ ቪዲዮ እኔ አላውቅም። እኔ ብሆን ይሄን ርዕስ ዘጋና በራሴ አይዲያ ነው መጣው እንደማ
እንደ ማርክና እንደ ሄሉ በራስ አይዲያ መጥቶ ዩቲዩባቸውን መስራት ነው። የልጅ አባት ነው፣ በህግ ምናምን ነገር አላቸው። እሱን ከካሜራ ጀርባ መጨረስ ነው። አብርሽ እንኳን ከኤርሜላ ጋር ከ100 ሴት ጋር ቢሄድ ዚስ ኖ ማይ ቢዝነስ እኔ ብሆን ማለት ነው። ለምን እኔ ብሆን በራሴ ኮንፊደንስ ያለኝ ሰው ነኝ። ጎረቤት ምን ይለኛል፣ እናቴ ምን ትለኛለች፣ ዩቲዩብ ያሉት ምን ይላሉ፣ ተለያዩ ይባላለሁ። ኔቨርስ ትዳሬን ምኖረው ከኔ ጋር ነው ብለሽ ነው ማሰብ ያለብሽ። አንድ እህቴም ማለት ነው ይቅርታ የሩታን ስቃይ ሩታ ናት የምታውቀው እንጂ እናት፣ አባት፣ ጓደኛ ዩቲዩብ ያሉት አይደለም። አግብታ ተፋታች፣ ካልተስማማኝ ካልተመቸኝ እፋታ። ገባችሁ? እና አንዳንድ ሴቶች በላያችሁ ላይ ቺት እያረገ ስደት ላይ ቺት እያረገ ይቅርታ የምትጠይቁ አላችሁ። ቺት ያረገ ወንድና የካንሰር ማለት ሲም ካንሰር መቆረጥ አለበት። ቺት ያደረገው ደግሞ ምንም አይነት ይቅርታ መደረግ የለበትም። ስለዚህ አብርሽ የሚያደርገውን ነገር እኔ አብርሽን ጠልቼው አይደለም፣ ስራ ነው እየሰራ ነው ያለው። ስለዚህ ሃይሚ ሩታ ማድረግ ያለባት አንድ ሰው የሄደውን ሄደ ነው። አንድ ሰው ሲመጣ ዌልካም መቀበል ነው፣ ሲሄድ ማሰላማ ነው። 10 እየወጡ ስለ እሱ ቪዲዮ መስራት አያስፈልግም። እኔ ፕራንክም ቢሆን እኔ አይ ዶንት ኖ እኔ አላቅም። እኔ ለዛ ነው ይሄ እንደዚህ አይነት ቪዲዮ ማልሰራው፣ በኮሜንት ምስቀው ማለት ነው። ለምን አሁን እንደዚህ የሆነ ከማንም ጋር እየተቃቀፈ ዶላርስ ምን ነው መታችሁ የመዳም ቅመም አትሆኑም እንዴ? ራሳችሁን አስከብራችሁ፣ ቤተሰብ አስከብራችሁ፣ ባላችሁን አስከብራችሁ፣ ልጃችሁን አስከብራችሁ እንደነሱ እየኖርን ነው። ከነሱ የበለጠ እየኖርን ነው። ሪሊውን ነው መኪና ምናምን መንዳት አይደለም፣ ክብራችንን ጠብቀን ነው። ስለዚህ አሁንም የምነግርሽ ስለ አብርሽ ማውራት ማቆም፣ ከሚዲያ ጀርባ ያለው መጨረስ። ማመልከቻም ሆነ መታረቅም ከሆነ ምናምን በራስሽ አይዲያ ነኝ። ብዙ ወዳጆች አሉሽ፣ ብዙ ወዳጆች ሪሊውን ነው። በጣም ጠንካራ የሩታ ፋሚሊዎች በጣም ጠንካሮች አሉ። እኛ 6-7 እንሆናለን በውስጥ የምናወራ እርግፍ አድርገን የተውናቸው። ገባችሁ? ትዕግስት ስናጣ ማለት ነው። አንዳንዱ ደግሞ መጥፎንም ጥሩንም ከእሷ ጋር የታገሉ አሉ። ለምን? ሩታ ማለት ሆደ ባሻ፣ በጣም የውሃ በጣም ገር ሪሊውን ነው። በእሷ ላይ ሳምንት 15 ቀን ሳጭን በአብርሽ ላይ በአብርሽ ጓደኞች ለስንቱ ነው። ገባችሁ? እና አንዳንዴ ምንድን ነው ከጎኗ ብዙ አሉ ማለት ነው። ሚዲያውንም በሩታ ነው እነ ብሩክን ያወቅ ነው፣ በአብርሽ ነው ሀይሚትዬን ያወቅናት። ሀይሚትዬ ማይስዊት የሚዲያዋ ቲቸርስ ማለት ነው። ገባችሁ? እና እኔ የምንላችሁ ፈልጌ ነው ሩታ ብቻዋን እንድትመጣና ቪዲዮ መስራት እንዳለባት። ከአብርሽ ጋር መነታረክ የለባትም። እኔ ባሌ ከሄደ እና ምናምን ኔቨርስ ፎርዋርድ። ሴቶች ጠንካራ መሆን አለባችሁ። ቺት የሚያደርግ ወንድ የወለደ አይለያይም ሳያጌን። ግን ቺት የሚያደርግ ወንድ ይሄን ያክል መንገብገብ፣ ቪዲዮ መስራት፣ በሱ ምናምን ወሬ አያስፈልግም። ሪዲዮን ነው። እና ሩታዬ አብሽሪ፣ ጠንካራ ሴት ነሽ፣ ጀግና ነሽ። በሌላ አይዲያ እኔ ወዳጆች ሞልቶሻል። የኔ ሚሴጅ ይሄ ነው። ሰምታችኋል። እኔ ሁሌ መልእክት ማስተላልፈው ምንድን ነው፣ ለትዳር ብቁ የሆነ ወንድ አግቡ። መኪና ኔቨርስ፣ ቤት ኔቨርስ። ይሄ ትዳር ብቁ አያሰኝም። አብርሽ የሚለውን እየሰማችሁ ነው። ሲጀምሩ ከብሩታ ጋር እኔ ትዳር አልፈልግም በፍግፍፊት ነው። ስለዚህ ከነ ሩታና ከነ አብርሽ ብዙ ነገር ተማሩ። ወደ ህይወታችሁ አገባች መባልን ብቻ ኔቨርስ። ህይወታችሁ የተስተካከለ እንዲሆን 1000 ዓመት አትኖሩም እህቶች ማለት ነው። የመዳም ቅመሞች ገባችሁ? አብርሽ በግፊት ነው ትዳር ውስጥ የገባው። ይኸው ይሁት ልጅቷ ተሰቃየች። ስለዚህ ወደ ራሳችሁ በማንም መፍረድ አይቻልም። በቃ የሄደ ሄደ ነው፣ ማሰላማ ነው። እና ወደ ራሳችሁ መመለስ አለባችሁ ብዙ ሴቶች አደራ። ይኸው እንግዲህ ይህን ይመስላል ሚሴጅ። እንግዲህ ሁሌም ወዳችኋለሁ፣ አከብራችኋለሁ። አስተያየት ካላችሁ በኮሜንት እንገናኝ። እኔ የጨረቃ አስቀባጭ ነኝ ከስዊዘርላንድ።